መጾም ታላቅ መንፈሳዊ ጸጋ እንደሚያስገኝ የሃይማኖት አባቶች ይናገራሉ። ከዚህ ባሻገር ደግሞ የጤና ባለሙያዎች ጾም ከሚያስገኘው መንፈሳዊ በረከት በተጨማሪ ለአካላዊ ጤንነት የሚሰጠው ጠቀሜታ አለው ይላሉ። ጾም የኮሌስትሮል መጠንን ለመቀነስና ለሌሎችም የጤና ሁኔታዎች እጅግ በጣም ጠቃሚ እንደሆነ ነው በጤና ባለሙያዎች የሚገለጸው። ምክንያቱም ሰውነት ምግብን ከመፍጨት ቀጣይነት ያለው ተግባር እረፍት የሚያገኝበት ይሆናል በማለት ነው። የረመዳን ጾም በእስልምና እምነት ውስጥ ከአምስቱ ማዕዘናት አንዱ ሲሆን ለምን እንደሚጾምና ሃይማኖታዊ ሚስጥሩ ምን እንደሆነ እንመለከታለን። ረመዳን የእስልምና የቀን መቁጠሪያ 9ኛው ወር ሲሆን ይህም በ12 ወራት የጨረቃ ዓመት ላይ የተመሠረተ በግምት 354 ቀናት ያሉት የጨረቃ ዓመት ከፀሐይ ዓመት በ11 ቀናት ያነሰ ስለሆነ እያንዳንዱ የጨረቃ ወር በየዓመቱ በ11 ቀናት ቀደም ብሎ ይጓዛል። የጨረቃ ወራት ሙሉ ዑደት ለማጠናቀቅና ወደ ተመሳሳይ ወቅት ለመመለስ 33 የፀሐይ ዓመታት ይፈጅባቸዋል። ወሩ በተለምዶ የሚጀምረውና የሚያበቃው አዲስ ጨረቃ በታየበት ጊዜ እንደሆነም ይጠቀሳል። ረመዳን ለሙስሊሞች በዓመቱ ውስጥ ካሉት እጅግ ቅዱስ ወራት አንዱ እንደሆነ ይነገራል። ምክንያቱም የረመዳን ወር ቁርአን የወረደበት ወር በመሆኑ ነው። የወር ዋነኛ ትርጉምም ከቅዱስ ቁርአን መውረድ ጋር የተያያዘ ነው። ይህ ወር የሰው ልጅ ከጨለማ ወደ ብርሃን የወጣበት የመመሪያ ወይም ሂዳያ ወቅት ተደርጎ ስለሚወሰድ ሙስሊሞች ይህንን ታላቅ ጸጋ በጾምና በምስጋና ያከብሩታል። ጾሙ ታዲያ ከንጋት እስከ ማታ ድረስ የሚዘልቅና ወሩን ሙሉ በተመሳሳይ ሥርዓት የሚዘልቅ ነው። በእስልምና አስተምሮ መሠረት የረመዳን ወር የቅዱስ ቁርአን የመጀመሪያዎቹ ጥቅሶች ለነቢዩ ሙሐመድ ከ1400 ዓመታት በፊት የወረዱበት እንደሆነ ይታመናል። ጾሙ ቀኑን ሙሉ ከመብላት ከመጠጣትና ጾታዊ ግንኙነትን ከማከናወን ይከለክላል። በረመዳን ወር ሙስሊሞች ከምግብና ከመጠጥ ከመከልከል ባለፈ በርካታ መንፈሳዊና ማኅበራዊ ፋይዳ ያላቸውን ተግባራት ያከናውናሉ። በቅድሚያም ስሁርና ኢፍጣር የሚሰኙትን እንመልከት። ስሁርና ኢፍጣር የሚሰኙት የጾም የመጀመሪያና መፍቻ ሥርዓት ናቸው። ስሁር የሚባለው ንጋት ከመቅደዱ በፊት ጾሙን ለመጀመር የሚወሰድ የምግብ ፕሮግራም ነው። ይህ በነቢዩ መሐመድ አስተምሮ መሠረት ትልቅ በረከት እንዳለው ይታመናል። ኢፍጣር ደግሞ ፀሐይ ስትጠልቅ ጾሙን የመፍቻ ወቅት ነው። አብዛኛውን ጊዜ በቴምርና በውሃ ይጀመራል። ይህ ወቅት ቤተሰብና ጎረቤት በጋራ የሚመገቡበት ማኅበራዊ ትስስርም የሚጠናከርበት ጊዜ ነው። ሌላኛው ተራዊህ ሶላት ይሰኛል። ከምሽቱ የኢሳ ሶላት በመቀጠል በጀማ ወይም በኅብረት የሚሰገድ ረጅም ሶላት ነው። ይህ ሶላት በረመዳን ወር ብቻ የሚሰገድ ሲሆን በየቀኑ የተወሰነ የቁርአን ክፍል እየተቀራ ወሩ ሲጠናቀቅ ሙሉ ቁርአኑን አክትሞ ለመጨረስ ጥረት ይደረጋል። ቁርአንን መቅራትና ማስተንተን ደግሞ ሌላው በረመዳን ወር ሲከወን የሚቆይ ተግባር ነው። ረመዳን የቁርአን ወር እንደመሆኑ መጠን አማኞች ከመደበኛው ጊዜ በበለጠ ቁርአንን በማንበብ ትርጉሙን በመረዳትና በማስተንተን ጊዜያቸውን ያሳልፋሉ። ብዙዎች ቢያንስ አንድ ጊዜ ሙሉን ቁርአን ለመጨረስ ወይም ኸትም ለማድረግ ይተጋሉ። ዘካትል ፊጥርና ሰደቃ ወይም ምጽዋት የሚሰኘው ደግሞ እንዲሁ በረመዳን ወር ከሚከወኑ ሃይማኖታዊ ተግባራት መካከል አንዱ ነው። ዘካትል ፊጥር ማለት ጾሙ ተቀባይነት እንዲያገኝና ድሆች የኢድ በዓልን በደስታ እንዲያሳልፉ ተብሎ በዓሉ ከመድረሱ በፊት ለእያንዳንዱ የቤተሰብ አባል የሚሰጥ የእህል ምጽዋት ነው። ሰደቃ የሚባለው ደግሞ በረመዳን ወር የሚደረግ ማንኛውም መልካም ሥራ ምንዳው በእጥፍ እንደሚበዛ ስለሚታመን ሰዎች ለተቸገሩት እርዳታ በማድረግና በማብላት በብዛት የሚሳተፉበት ሥርዓት ነው። በአምስተኛ ደረጃ ኢዕቲካፍ የሚሰኘውን ሥርዓት እንመለከታለን። የረመዳን ወር የመጨረሻዎቹ 10 ቀናት ሲገቡ አንዳንድ አማኞች መስጊድ ውስጥ በመቀመጥ ራሳቸውን ከዓለማዊ ጉዳዮች አግልለው ለዚክር ለዱዓና ለሶላት ብቻ ጊዜያቸውን ይሰጣሉ። ይህም ሥርዓት ኢዕቲካፍ ይባላል። እንዲሁም በመጨረሻዎቹ 10 ቀናት ውስጥ ቅዱሷን ቀን ለማግኘት ያቺም ቀን ቁርአን
ከሺህ ወራት ትበልጣለች ብሎ ስለሚገልጻት አማኞች ይህችን ሌሊት በጸሎትና በምህረት ለመቀበል ሌሊቱን ሙሉ ሳይተኙ ያሳልፋሉ። ያቺ ቀን በስፋት የምትገኘው በረመዳን 27ኛው ምሽት ላይ ነውም ይባላል። ይህም ሥርዓት ለይለቱል ቀድርን መፈለግ ሲሉ አማኞቹ ይጠሩታል። በመጨረሻም ምንም እንኳን በሁሉም ሃይማኖቶች ይህ ጉዳይ እኩል ተቀባይነት ቢኖረውም ሕዝበ ሙስሊሙም በረመዳን ወር ምላስንና ስነ ምግባር መጠበቅ የሚሰኝ ሥርዓትን በማውጣት ይተገብራል ይባላል። ጾም ሆድን ከማስራብ ባለፈ ስነ ምግባርን ማረም ነው ተብሎ ይታመናል። በመሆኑም ከሐሜት፣ ከውሸት፣ ከክርክርና ከመጥፎ ንግግሮች መራቅ የጾሙ አካል ተደርጎ ይወሰዳል። የማይጠቅም ንግግርን ያልተወ ሰው አላህ የእሱን ምግብና መጠጥ መተው አይፈልገውም የሚል አስተምህሮም አለ። በአጠቃላይ ሕዝበ ሙስሊሙ ታላቁን ረመዳንን ለራስ ማሰላሰልና ለመንፈሳዊ መሻሻል እንዲሁም በሥነ ምግባር የላቀ እድገት ለማምጣት እንደ አጋጣሚ አድርጎ ይቀበለዋል። እርስ በርስ እንደ አማኝም በጥቅሉም ከሌላ እምነት ተከታይ ከሆኑ ማኅበረሰቦችም ጋር አብሮ በመብላትና በመጠጣት በይቅርታና በጸሎት የጋራ ሁነት የሚፈጥርበትም እንደሆነ ይገለጻል። የጾም የመጨረሻ ግብ የበለጠ የአላህን ንቃተ ሕሊና ማግኘት ነውም በሚል በእስልምና ዘንድ ይነገራል። መስጊዶች ብዙውን ጊዜ የመጀመሪያውን ሙሉ ቀን ወይም የመጀመሪያውን ረመዳን ለሚጾሙ ልጆች ልዩ ዕውቅና ይሰጣሉ ይባላል። የታመሙ ወይም አቅመ ደካሞችና አረጋውያን ካልሆኑ በቀር ጤነኛ ሆነው ከአስቸጋሪ ሁኔታ ውጭ የሆኑ ወንዶችም ሴቶችም ከ7 ዓመት በላይ የሆኑ ሕፃናትም ጭምር ቢችሉ መጾም ይገባቸዋል ይባላል። በረመዳን ወር ባይችሉ እንኳን ጾሙ ሲያልቅ ማካካስ እንዳለባቸው ይታመናል። በተራዊህ ወቅት የጸሎት መሪው ቢያንስ 1/30ኛውን የቁርአን ክፍል ያነባል። ይህም በወሩ መጨረሻ ላይ ሙሉ ቁርአን እንዲነበብ ያስችላል በሚል ይገለጻል። ይህ አይነቱ የእስልምና ልማድ ቅዱስ መጻሕፍትንም ሆነ ሌሎችንም መጻሕፍት የማንበብ ልማድ የሚያዳብር ወሳኝ የሆነ ማኅበራዊ ፋይዳ ያለው ስለመሆኑም ይገለጻል። በረመዳን ወቅት በብዙ መስጊዶች ውስጥ ሕዝበ ሙስሊሙ ለአማኞቻቸው ብቻ ሳይሆን ለሌላው እምነት ተከታይ ቤተሰቦቻቸውና ጓደኞቻቸውም ጭምር በኢፍጣር ወቅት አብሮ የማብላት የማጠጣትና የልግስና ማኅበራዊ ሕይወትን ያከናውናሉ። በተለያዩ አገሮች እንደየሀገሩ ሁኔታና ልማድ ከሃይማኖታዊ ሥርዓቱ ባይለይም ለረመዳን ወቅት የተለያዩ አይነት ጣፋጭ ምግቦች እንደሚዘጋጁ ይጠቀሳል። በተለይ ቴምር ኢትዮጵያን ጨምሮ በብዙ አገራት የሚመረጥ ምግብ ነው። ምክንያቱም ቴምር ኃይል ሰጪና በቀላሉ የሚፈጭ በመሆኑ በጾም ወቅት ተስማሚ እንደሆነ ይገለጻል። ألف صلاة والسلام على ألف صلاة والسلام على عليك يا رسول الله صلى الله على محمد محبوب الأول صلى الله على محمد النور الأول صلى الله على محمد محبوب الأول صلى الله على محمد محبوب الأول የተወደዳችሁ አድማጮቻችን ይህ መናኸሪያ ሬዲዮ 99.1 ነው። 1447ኛውን የኢድ አልፈጥር በዓል ምክንያት በማድረግ ልዩ የበዓል መሰናዷችን ስትከታተሉ እንደቆያችሁት ስለ ታላቁ የረመዳን ወር አመጣጥ፣ ለምን ይጾማል፣ በወሩ ውስጥ ምን ምን ጉዳዮች ይከናወኑበታል የሚሉትንና ተያያዥ ጉዳዮችን አጠር ባለመልኩ አነሳንላችሁ። በድጋሚ በዓሉ ለሚመለከታችሁ ሕዝበ ሙስሊሙ በሙሉ እንኳን አደረሳችሁ እያል በዓሉ በያላችሁበት የሰላምና የፍቅር የአብሮነት እንዲሆንላችሁ እንመኛለን። ሸጋ ቀን ይሆንላችሁ።